ዘመናት በጭቆና ማቅ በግፍ ሰንሰለት ታስሬ መብቴን ታስከብር ጨቋኙን ልሽር። ሰላም ጤና ይስጥልን ውድ የዘውድ ቲዩብ ቤተሰቦች፣ በክፍል 23 የሱፍ አበባ ትረካችን ኢህአፓ ስለጀመረው አዲሱ አድብቶ የመግደል ፖሊሲና ቢታንያም በዚሁ ተልእኮ ውስጥ አንድ ተልእኮ ተሰጥቷት እየተንቀሳቀሰች እንዳለ ሰመረ ደርሶበታል። ሆኖም ግን የተልእኮውን ምንነት ለማጣራት ብዙ ርቀት ቢሄድም ምንም አዲስ ነገር አላገኘም። በስተመጨረሻም አዲሱ የዘረፋ ዕቅድ ባንክ መሆኑን ሸዋዬ ነግረዋለች። እውነት የቢታንያ አዲሱ ተልእኮ ባንክ መዝረፍ ነው ወይስ? ተከታዩን በሚቀጥለው ክፍል 4 አብረን እንከታተል። አብራችሁ ነው። የሱፍ አበባ በሀብታሙ አለባቸው። ወደ ገራጅ ስመለስ ሰዓቱ ተንቀዝቅዞ ሄዶ 12 ሆኗል። ሰራተኞች ወጥተዋል። ዋናው መግቢያ በር ግን አልተዘጋም። ሸዋዬ የነገረችኝን ዜና ጭንቀቴን ተንፈስ አደረገው መሰለኝ። ወደ ቢታንያ የመሄድ ሐሳቤን አዘገየሁት። ቢሮዬ ገብቼ ቁጭ አልኩ። ገና ሳልደላደል ወደ ገራዡ የሚገቡ ሰዎች የእግር ኮቴ ተሰማኝ። ብድግ ብዬ ሄጄ አየሁ። ደጀኔና ዶክተር ተስፋዬ ደበሳይ ናቸው። ተስፋዬ ካኪ ካፖርት ለብሶ ስለተመሳሰለ በመነጽሩ ነው የለየሁት። ከሜሶኖስ መኪና አጠገብ በቆመችውና በተጠገነችው መኪና ላይ ተሳፈሩ። ዶክተር ተስፋዬ በአሽከርካሪ ወንበር ላይ ሲቀመጥ፣ ደጀኔ እንደገና ወርዶ በእግሩ ወደ በር ሄደ። መኪናዋ ቀስ ብላ ወደ ኋላ ሄዳ ወጣች። ተመልሼ ወንበሬ ላይ ቁጭ ስል ደግሞ ሌላ ድምፅ መጣ። የነ ቢታንያ የጀርባ ቀይ በር ሲከፈት ተሰማኝ። ልቤ በሆነ ድንጋጤ ትርትር አለች። ይሄ ቀይ በር አላንዳች ምክንያት አይከፈትም። ከኔና ከኢሳያስ በስተቀር ቁልፍ ያለው የለም። በርግግ ብዬ ተነስቼ ለበሩ ትይዩ ወደ ሆነው ትልቅ መስኮት ሄጄ በስንጥቁ በኩል ወደ ውጭ አጮለኩ። ትክክል ነኝ። ቢታንያ በሩ ላይ ብቻዋን ቆማለች። እንደዚህ ምሽት አምራና ደምቃ አይቻት አላውቅም። ከእግሯ ቅልጥም ሲደርስ የሚቆም ርዝመት ያለው ነጣ ያለ ካኪ ሱሪ ለብሳለች። ከላይ ዥንጉርጉር እጅጌ የጉርድ ሸሚዝ አድርጋለች። ጥቁር መነጽሯን ጭንቅላቷ ላይ ሱሉልታ የሄድን ጊዜ ይዛው የነበረውን ትልቅ ቢጫ ቦርሳ አንግባለች። ቦርሳውን የክፉ ነገር ምልክት አድርጌ መውሰድ የጀመርኩት ከዛን ቀን ጀምሮ ነው። ትናንት ሌሊትም አልተወኝ። ያን ጽልመት የመሰለ ሽጉጥ መጅረጥ ያወጣችሁ ከዚህ ቦርሳ እንደሆነ ገብቶኛል። በሸዋዬ ዜና ሰክኖ የነበረ መንፈሴ እንደገና ደፈረሰ። የት ሊወስዱብኝ ነው? እውነት ቤቲ ለባንክ ዘረፋ ታስፈልጋቸዋለች? እንደዛ ከሆነ ዶክተር ተስፋዬ ምን ጣለው? በዚህ አመራር ቦታ ላይ ሆኖ ዘመቻ ውስጥ አይገባም። ግን በወልዲያው ዘመቻ ላይ ነበር አይደል? አእምሮዬ አንድ ቦታ ላይ ማረፍ ተስኖት አየር ላይ ተንሳፈፈ። ቢታንያ ወደፊት ለፊት እያየች በጥቅሻ ስትነጋገር አየዋት። ከደጀኔ ጋር መሆን አለበት። በከንፈሮቿና በእጆቿ የምትጠይቀው ነገር አለ። ስትደግምለት የምትለው ነገር በደንብ ገባኝ። ሰመረ አለ ወይ? ቢሮ ውስጥ አለ ሳይላት አልቀረም። ድንግጥ ብላ ወደ ቢሮ ያቅጣጫ ገልመጥ ካለች በኋላ ወደፊት እየተንደረደረች ሮጠች። ወይኔ ፍቅረኛዬን ሊያስገድሉብኝ ነው። ወደ ዋናው የገራዡ በር ተጣደፍኩ። በትንሿ በር በኩል አንገቴን ወደ ውጭ አሰገግኩ። የዶክተር ተስፋዬ መኪና ፊቷን አዙራ ቆማለች። ደጀኔ ከጀርባ ወንበር በግራ በኩል ቁጭ ብሏል። ቢታንያ በዚያው ፍጥነት ሄዳ የገቢናውን በር ከፍታ ከተስፋዬ አጠገብ ተቀመጠች። የአንገት ሰላምታ ብቻ ስትሰጠው አየዋት። አይተዋወቁም ማለት ነው። ሁሉም ነገር ቅዠት መስሎ ታየኝ። ከመቅስበት
ውስጤ ባዶ ሆነ። ምን ማድረግ እንዳለብኝ ለማብሰልሰል ጊዜ አላገኘሁም። ስድስተኛው ሕዋሴ ሹክ ብሎኝ መንገዱን መራኝ። ሰመረ፣ ልብ በል፣ ቢታንያ አንድ ቦታ ላይ እርዳታ ያስፈልጋት ይሆናል። ለጊዜው ትክክልም ባትሆን የራሱ ጉዳይ። ቢታንያ አይደለችም እንዴ? መኪና ያዝና ከስር ከስር ተከተላቸው። የፈረንጆቹ ፊያት 127 መኪና አንድ ቁልፍ ኪሴ ውስጥ አለ። ፍጥነት 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 እየነዳው ወጥቼ አስፓልቱን ሲይዝ ወደ ቀኝ አቅጣጫ ተመለከትኩ። የእነ ተስፋዬ መኪና ገና የኑረዲን ዳቦ ቤትን ማለፏ ነው። ተከተልኳት። አውቶቡስ ማረፊያ፣ አዲስ ከተማ፣ ጎንደር በረንዳ፣ ሀብተ ጊዮርጊስ ድልድይ፣ አቡነ ጴጥሮስ። እዚህ ስደርስ እንደ ልማዴ ወደ ግራ ዞር ብዬ ወደ ሬዲዮ ጣቢያው ተመለከትኩ። ወይ አጋጣሚ አልኩ ድምፅ አውጥቼ። ብሩክታይት ሙሉ ጥቁር የክረምት ካፖርት ለብሳ ዣንጥላዋን እያጠፈች ሄዳ መኪና ላይ ተሳፈረች። በድንገቱ ተገረሙ። ይሄኔ በፈልጋት ኑሮ በእግር በፈረስም ብዬ አላገኛትም ነበር። ፈጠን ብዬ ወደ ምኒልክ አደባባይ ነዳው። የተስፋዬ መኪና ወደ ግራ ታጥፋ አደባባዩን ዞረችና የአፍንጮ በረና አቅጣጫ ይዛ ሮጠች። ዳገቱን ወጥታ አዲስ አበባ ዩኒቨርሲቲ ሳትደርስ ወደ ቀኝ ታጥፋ የውስጥ ለውስጥ መንገድ ያዘች። ወደ 70 ደረጃ የሚወስደው መንገድ ይዛ ሄዳ ወደ ግራ ታጠፈች። አልለቀኳትም። የት ነው የሚሄዱት? ፍቅረኛ ሲያስገድሉብኝ ዝም ብዬ ማየት አለብኝ? የነዳጅ ቆጣሪው እያለቀብህ ነው የሚል ምልክት አሳየኝ። ችግር የለውም፣ ከዚህ በኋላ ቢያንስ 5 ኪሎ ሜትር ያክል ያስኬደኛል። የተስፋዬ መኪና ወደ ቅድስት ማርያም ቤተክርስቲያን ሄዳ 4 ኪሎ ዋናው አስፋልት ገባች። እሱንም አቋርጣ ወደ ግንፍሌ ሄዳ እንደገና ወደ 4 ኪሎ በወክማ በኩል ተመለሰች። 4 ኪሎ አደባባይን ዞራ ወደ ግራ ታጠፈች። አርበኞች ሕንጻ ስትደርስ ለደቂቃዎች ቆመች። እየመሸ ነው። የመንገድ መብራት በርቶ የሰውና የታክሲው ግርግር ጨምሯል። ትንሽ ቆይታ የተስፋዬ መኪና ወደፊት ተንቀሳቀሰች። የፊት በርን አቅጣጫ ይዛ ሮጠች። ተከተልኩት። እድል አልፈቀደችልኝ። ፓርላማ ፊት ለፊት ያለው መብራት ያዘኝ። ስቱፒድ! የመኪናዋን መሪ በቡጥ ይነረትኩት። ከዚህ በኋላ ቤት በኩል እንደሚሄድ አላውቅም። አረንጓዴው ሲበራ ቀጠልኩ። በአዲስ አበባ ትራፊክ ፖሊስ በኩል ወደ ስቴዲየም ወረድኩ። የተስፋዬ መኪና አሁን ደብዛው የለም። በለጋር በኩል ወደ ቴክኒክ ኮሌጅ ሜክሲኮ ነዳሁ። አደባባዩን ዞሬ ወደ ጀርባ የተመለከትኩ። ወደ ለጋር ስጠጋ እንግዳ ድምፅ ተሰማኝ። ተኩስ! ካካካ! ዱዋ! ደሽ! ቀውጢ ሆነች። ግድያ ነው፣ ግድያ! ፍቅሬን አስገደሉብኝ። ወይኔ ቢታንያ! ወይኔ ፍቅሬ! እኔ ደፋ ከንበል ልበልሽ። ከርቀት ሰው ሲተረማመስ ይታየኛል። የመኪናው ጅራት ስቴዲየም አካባቢ እጣለ። የሚሄድበት ቦታ እልም ብሎ ጠፋኝ። ወደ ግራ ታጥፌ እንደገና ወደ 4 ኪሎ ከወጣሁ በኋላ በውጭ ጉዳይ ሚኒስቴር በኩል አብዮት አደባባይ መጣሁ። ምንም ነገር አይታየኝም። በስቴዲየም በኩል ወደ ፒያሳ ነድቼ መዘጋጃ ቤት ስደርስ ነዳጄ ይቀጣል። አጠገቤ ነዳጅ ማደያ አይታየኝም። መኪናዋን እየገፋው ከመንገድ አውጥቼ አቆምኳት። ጄሪካን ይዤ ወደ ጊዮርጊስ ቶታል ሮጥኩ። ወረፋው ዘንዶ መስሎ ጠበቀኝ። ከ1 ሰዓት በላይ ጠብቄ አልደርስ ሲል መታወቂያ ሳይቼ በመከራ ቀዱልኝ። ወይኔ ቤቴን አስገድሉብኝ ማለት ነው። ነፍሴን ስቼ ሮጥኩ። አእምሮዬ ስዕሉን አመጣው። ራቅ ራቅ ብለው በቆሙ ፖሊሶች መሃል ቤቲ በጀርባዋ መሬት ላይ ተዘርራ፣ ረጅም ፀጉሯ ከጀርባዋ መሬቱ ላይ ተነስንሶ፣ ሁለቱ እጆቿና እግሮቿ በየአቅጣጫው ዝርግትግት ብለው፣ ከአንገቷ አካባቢ የሚፈስ ደም አስፓልቱን አቅልቶት ቁልቁል እየወረደ፣ ቦርሳዋ አጠገቧ ወድቆ አላፊ አግዳሚው ከርቀት አይቷት፣ አይ ጉድ! ያለ ጥርጥር የቤት ልጅ ናት። ቆንጅና መና ውበት ብላሽ። ይሄኔ እናትሽ ቢኖሩ ምን ይሉ ነበር? አረ ፈጣሪ በዚሁ በቃችሁ በለ ሲባባል እንደ ፊልም ታየኝ።
ህሊናዬን ልሰጥ ምንም አልቀረኝ። የምሰራውንና የማደርገውንም አላውቅም። እኔ ልደፋልሽ ቤትዬ ፍቅሬ። በረርኩ። መቼም ሲቸኩሉት ነገር አለው። ፊያት 127ቷ ከኋላና ከፊት በወታደሮች መኪና ታጥራ አገኘኋት። በኢህአፓነቴ የሚያስፈራራኝ ምንም ነገር የለም። ችግሬ ሹፌሮቹ በአካባቢው አለመኖራቸው ነው። መላወሻ ቦታ የለም። ነዳጁን ቀድቼ ሹፌሮቹን ግማሽ ሰዓት ያክል ጠበቅኩ። ብቅ አላሉ። ምንም ማድረግ ሲያቅተኝ ሰው ለምኜ በግፌ መኪናዋን ወደ መንገድ አስገባው። ተመልሼ ጋራዥ የደረስኩት 2 ሰዓት ከ45 ሲል ነው። ቢታንያ ተገድላው ግቢ ውስጥ ለቅሶ ይጠብቀኛል እያልኩ ነው የደረስኩት። ምንም ድምፅ ሳልሰማ ቀረው። መሬቱን ስመ ፈጣሪን አመስግን የሚል ግፊት መጣብኝ። ማርክሲስትነቴ እዛው ግን ማልቀስ ተከልክለው ቢሆንስ? አይደለም ፍቅሬ ተርፋልኛለች ማለት ነው። ግን ምን አድርገው ነው የመጡት? መጀመሪያ እሷን ላገኛት ወደ ቢታንያ ሮጥኩ። በሯን በርግጬው ገባሁ። በሕይወት አገኘኋት። ቢጃሟን ለብሳ ሬዲዮ ስትቆረቁር ደረስኩ። ከመጠን በላይ ተረብሻለች። ፊቴ ላይ ወይም አኳኋኔ ምን እንደተረዳች አላውቅም። መታ ተጠመጠመችብኝ። ለበርካታ ሴኮንዶቹ እንደተቃቀፍን ቆየን። የተላቀቅነው ወንድ የሬዲዮ ጋዜጠኛ አድማጮቻችን አሁን የደረሰን ዜና አለ ሲል ነው። ሄዳ ሬዲዮን አንስታ ይዛው ቆመች። ጋዜጠኛው ንባቡን ቀጠለ። ጸረ አብዮትና ጸረ ሰላም ዓላማ የሚያራምደው ኢህአፓ የተሰኘው አናርኪስት ቡድን ቅጥር ነፍሰ ገዳዮች የደርጉን ተቀዳሚ ምክትል ሊቀመንበር ሻለቃ መንግስቱ ኃይለማርያምን ለመግደል በከፈቱት ተኩስ ምክትል ሊቀመንበሩ ቆስለው ሆስፒታል መግባታቸውን የደርግ ጽሕፈት ቤት አስታወቀ። ይሁንና አደጋው ለሕይወታቸው አስጊ አለመሆኑን ሐኪሞች አረጋግጠዋል። ቢታንያ የያዘችውን ሬዲዮ ወለሉ ላይ ፈጠፈጠችው። ከሁሉም ትልቁና መራራው ፈተና የማያምኑበትን ተልእኮ በፈቃደኝነት መፈጸም ነው። የቢታንያ ሕይወት አደጋ ላይ መውደቅ እንደ ሬት ጎመዘዘኝ። ሻለቃ መንግስቱ ሞተ፣ ኖረ፣ ቆሰለ፣ ደማ ለኔ ምንም አይደለም። የኔ ጭንቀት ርዕዮተ ዓለማዊና ጥቅምና የኢህአፓ ህልውና ናቸው። አድብቶ የመግደል ዘመቻው አንዳች ጥቅም ቢያመጣ ኖሮ እኔው ራሴ ለምን አሁኑኑ ድብና አይደለም። ይኸው በሻለቃ መንግስቱ ኃይለማርያም ላይ የግድያ ሙከራ ከተደረገ 1 ሳምንት አለፈ። የሙከራውን ፖለቲካዊና ወታደራዊ አንድምታ ለመተንተን ጊዜው ገና ቢሆንም አንድ ግዙፍ ውጤት እንደሚኖረው ግን መገመት አይከብድም። በበኩሌ 70 ሳንቲም ታክል ስሜት የሰጠኝ ክንውን አልነበረም። ባደኩበት አካባቢ በልጅነቴ ሰማው የነበረውን የደም ምልልስ ታሪክ ነው ያስታወሰኝ። ኢህአፓን የሚያክል ግዙፍ ድርጅት በግለሰብ መሞትና መኖር ጉዳይ ሲጨነቅ መዋል ነበረበት። ትክናልኩ። የድርጅታችን አብዛኛው አባሎች ከእርምጃው በስተጀርባ ያለውን ሎጂክ ከመመርመርና ትምህርት ከማግኘት ይልቅ የሻለቃ መንግስቱን መሞት ወይም መትረፍ ልክ እንደ አንድ የመጨረሻ ፖለቲካዊ ግብ አድርገው እንዲወስዱት አድርገዋቸዋል። ቢታንያ በማግስቱ ሙሉውን ቀን ምግብ አልበላም፣ ውሃም አልጠጣም፣ ሰውም አያናግረኝ ብላ ነበር የዋለችው። ኧረ እባክሽ ቤትዬ፣ ድሮንም በሳይንሳዊ ትንተና ላይ ያልቆመ ውሳኔ ነው። ብትሞች ኖሮ እድሜ ልኬን ሲያቃጥለኝ የሚኖር ጸጸት ስተሽብኝ ትሄጂ ነበር። አሁን ቁጭቱን ትተሽ እንደ ድሮ ሁኚልኝ። እምባ እየተናነቀኝ ለምኛት ነው ለአመል ያክል ትንሽ የቀመሰችው። በምን ምክንያት ተልእኮ እንደከሸፈ ልትነግረኝ ግን አልፈቀደችም። ደጀኔም በሙከራው ማግስት ልክ እንደሷ ሆኖ ነው ያሳለፈው። ሲነድ ሲበርድ ብሎ ምሽት ላይ በሸዋዬ ምክርና ተጽዕኖ ትንሽ መለስ ሲልለት በጨዋታ ስለ ኦፕሬሽኑ እንዲነግረን ወተወት ነው። እያማጠ ጀመር ተወት እያደረገ ይነግረን ገባ። በ3 ተከፍሏል። ምኑ? ኦፕሬሽኑን የሚፈጽመው ታጣቂ ኃይል። እሺ
አብሪ ጓድ የመጀመሪያው ነው። ጥገና በተደረገላት ቶዮታ ሃይሉክስ ተሳፍሮ የሻለቃ መንግስቱን መምጣት ይጠባበቃል። ይህ ክንፍ በፍቅር የዘርጋው ይመራል። ባለፈው ሳምንት እድሳት ስናደርግላት የነበረችው ሃይሉክስ ቶዮታ ትዛለች። ሁለተኛው ክፍል መቺ ጓድ ነው። ምልክቱን አይቶ በሻለቃው ላይ ተኩስ የሚከፍት እግረኛ ቡድን። ጎይቶም ለባሲ የዚህ ቡድን መሪ ነው። የተመደበውም ስቴዲየም አካባቢ ነው። ምክንያቱም መንግስቱ ከየትም አቅጣጫ ይምጣ ስቴዲየም የግድ የሚያቋርጠው መንገድ ስለሆነ ነው። ለአፍታ ቆም ብሎ በቁጭት ከንፈሩን ነከሰ። ሶስተኛው ጓድ ደግሞ መቺው ኃይል ግድያውን ከፈጸመ በኋላ ችግር እንዳይገጥመው የማደናገሪያ ሽፋን የሚሰጥ ነው። በእኔ ነበር የሚመራው። ዶክተር ተስፋዬ ደበሳይ ደግሞ ጠቅላላውን ኦፕሬሽን ይመራል። ሶስተኛው ጓድ የኔዋ ቢታንያ የነበረችበት መሆኑ ገባኝ። እሷ ሹፌራቸው ተስፋዬ ደበሳይ መሆኑን በጭራሽ አላወቀችም። ገቢና እንድትቀመጥ የተደረገው መኪናው የቤተሰብ ወይም የፍቅረኞች እንዲመስል ነበር። ለማንኛውም በሚል ግን ሽጉጥ እንድታጠቅ ተደርጓል። ደጀኔ የተረካውን ቀጠለ። ከዚያ ልክ መንግስቱ ከቤተ መንግስት ሲወጣ ለመቺው ኃይል ምልክት የምትሰጠው ጓድ ተንቀሳቀሰ። እዚህ ላይ ነው እንግዲህ ችግር የተፈጠረው። መቺው ኃይል አንድም ጥይት ሳይተኮስ የመንግስቱ ኃይለማርያም መኪና አለፈች። እኛ ይህን ስናይ የምናደርገው ጠፋን። ምክንያቱም እኛ መቺው ኃይሉ ከተኮሰ በኋላ ነው ማደናገሪያ ተኩስ እንድንከፍት የታቀደው። ከመቺው ኃይል አዲስ ነገር ሲጠፋ ዝም ብሎ መቀመጡ ደግሞ እጅግ አሳፈረን። በዚያ ላይ ለድሉ ዜና እጅግ ጓጉተናል። በዚህ ጊዜ መንግስቱን የያዘችው መኪና እያለፈች ነበር። ቢታንያ መኪናዋ ስታልፍን ድንገት ምንድነው ይህን ያክል መንቦቅቦቅ? በሀገሩ ወንድ የለም እንዴ ስትል ጮኸች። እውነቱን ለመናገር የእርሷ ስሜት ሁላችንም ውስጥ ስለነበረ በቃ ከእቅድ ውጪ ለሽፋን የተመደብነው የኛ ቡድን ከመንግስቱ መኪና ጀርባ ደርሶ በዘፈቀደ ተኩስ ከፈተ። 4ኛ ክፍለ ጦር ግቢ ደርሰን ስለነበር መንግስቱን አልመለን መታው ግን አልቻልንም። ከዚያ በኋላ አብሬው ጓድ ለምን ምልክት እንዳላሳየ ተጠየቀ። አሳይቻለሁ፣ ነገር ግን ከፊት ለፊቴ መኪና ገብቶ ከለለኝ አለ። መቺው ጓድ ሲጠየቅ ደግሞ ምልክት የሚያሳየኝ አጣሁ አለ። በቃ 5ኛው ሙከራችን እንደዚህ ሆኖ ከሸፈ። ምን ታረጋለህ? ቁጭት አንገበገበው። ኤዲያ መንጋ ቦጭዋጫ ፈርቼ ነው ቢል ሊዋረድ ሆኖ ነው። ሸዋዬ ንድድ ብሎ ጣልቃ ገባች። ነገሩ በዚህ ቢያበቃ ባልከፋ። ይህ በፓርቲ ደረጃ የተደረገ ሙከራ መክሸፍ የኢህአወሊን አመራር አበሳጨ። የሊጉ ታጣቂ ክንፍ በ3ኛው ቀን ለሌላ ግድያ ተንቀሳቀሰ። የአዲስ አበባ ህዝብ አደባባይ ወጥቶ የግድያ ሙከራውን አወገዘ በተባለ በማግስቱ መሆኑ ነው። 4 የመኢሶን ወጣት ሊግ መሪዎች በጠራራ ፀሐይ ድብን አደረጋቸው። ታጣቂው አንድም አባሉ ጉዳት ሳይገጥሞ ተመልሶ መጣ። እንዲህ ያለ ግድያ የፓርቲያችን የሙሉ ጊዜ ስራ ሆነ። እስኪ ተመልከት ይሱ አልኩት ኢሳያስን በዚያው ቀን ምሽት። ጓድ ተስፋዬ ፍልስፍና ነው ያጠናው፣ ዘሩ ደግሞ ኢኮኖሚክስ። እንዴት ግለሰቦችን አድብቶ በመግደል ወደ ስልጣን መውጣት ይቻላል ብለው አሰቡ? እባክህ ሰመሬ፣ እነርሱማ መሐንዲስ ጌታቸው ማሩ ተሻለኝ እኮ። የፖለቲካ ቢሮውን ድርሳን ብታዩ የሐሳብ ልዩነት አስመዝግቧል። ምን ብሎ? ከደርግ ጋር ተባብረን መስራት አለብን የሚለው ጅላጅል ክርክሩ እንዳይሆን። አረ በፍጹም አይደለም። ልክ የኔና ያንተን አቋም ነው ቃል በቃል ያስመዘገበው። የፓርቲውን አመራር ጨምሮ የከተማ ታጣቂ ክንፍ ወደ ገጠር መውጣት አለበት ብሎ ነው የጻፈው። ግን ምን ዋጋ አለው? በጣም የዘገየ ክርክር ነው። በዚህ ላይ የጌታቸው ተደማጭነት አሁን አፈር ቦልቷል። ኢሳያስ እውነቱን ነው። ጌታቸው ትኩረት ለገጠሩ ትጥቅ ትግልና ለኢያሰ ይሰጥ ብሎ በራሱ እጅ ነው የጻፈው። ችግሩ ጌታቸው በተለይ ለፍስሐ ገብረ ሚካኤል መታሰር የዋህ ሰበብ መሆኑ እኔን ጨምሮ ሌሎች ቅር ተሰኝተንበታል። ከዚህ አልፌ ምናልባት መኢሶን ጠልፎት ይሆን የሚለውን የአንዳንዶቹን ጥርጣሬ ግን አልቀበለውም። ይህ አንድም ጌታቸው ማሩን አሊያም መኢሶንን ጠንቅቆ አለማወቅ ነው። ይህ ብቻም አይደል። ጌታቸው ይህንን ቢያደርግ ኖሮ ማናችንን አሁን በሕይወት የምንገኘው? ኢህአወሊ
ታጣቂ ክንፍ የመኢሶን ወጣት ክንፍ መሪዎችን በገደለ በሁለተኛው ቀን ሌላ ፈተና ገጠመኝ። 11 ሰዓት ሲሆን የገቢ ድርሻቸውን ለመስጠት ወደ ወይዘሮ ማስተዋል ሄዱ። ቢታንያና ሚካኤል ከእናታቸው ጋር ዋናው ቤት ነበሩ። ገብቼ ከማስተዋል አጠገብ ሶፋ ላይ ተቀመጥኩ። ወደ ቢታንያ ሳይ አይኖቿ ቅልብልብ ሲሉ አየሁ። የሆነ እኔን የሚያበሳጭ ነገር ልታደርግ ነው ማለት ነው። ስጋት ገብቶኝ እንደገና ሳያት ከሚካኤል ጋር ወሬ ይዛለች። ብሩን እያስረከብኳቸው እያለ ሙሴ በድልድይ መጣ። ሞቅ ያለው ይመስላል። እንደገባ ተወርውሮ የወይዘሮ ማስተዋልን ጉልበት ሳመ። እኔና ቢታንያን ደግሞ እጆቻችንን ግልብጥ እያደረገ ሳመ። ገና ቁጭ ብሎ ወሬ ሳይጀምር መሳሳቅ ተጀመረ። ቤቲ ምግብና ጠላ መጣችለት። ገና መመገብ ሳይጀምር ከተቀመጠበት ብድግ ብሎ ቅልስልስ እያለ ወደ ወይዘሮ ማስተዋል ተጠጋ። ማዘር ዛሬ በቁም ነገር አንድ ውለታ እንዲውሉልኝ ነው ልለምኖት ነው የመጣሁት። እንዴት ያለው ውለታ ሙሴ ባልዲ? ቁጭ ብለህ እየበላህ ካልነገርከኝ ግን አልሰማህም። ግድ የለም ማዘር አጭር ናት። እሺ ሲሉኝ ይቀመጣሉ። ዛሬ በቀበሌ ስራ የሌላችሁ እየቀረባችሁ ተመዝገቡ ተብለን ሄጄ ነበር። አብዮት ጥበቃ ለሚባል ስራ ልንቀጥራችሁ ነው አሉ። ግን በቀበሌው ነዋሪ መሆናችሁን በመንግስቱ ኃይለማርያም ላይ የተሞከረውን ግድያ አውግዛችሁ ሰልፍ መውጣታችሁን 3 የታወቁ የአካባቢውን ሰዎች ካስመሰከራችሁ ነው መመዝገብ የምትችሉት ተብለናል። ጋሽ ገረመውና ኑረዲን ዳቦ ለምን እሺ ብለውኛል። እርሶ 3ኛ ሆነው እንዲመሰክሩልኝ ለምኖት ነው የመጣሁት። አሃ አንድ ነገር አለ፣ ጠንቀቅ በል አባ። ሙሴ ባልዲ ሲናገር ከወይዘሮ ማስተዋል ይልቅ ቆቅ ሆኜ ጆሮዬ የከሰርኩት እኔ ነበርኩ። ወዲያውኑ ወደ አእምሮ የመጣልኝ የሻለቃ መንግስቱ የሚያዝያ ወር ንግግር ነው። የኢትዮጵያ ብሔራዊ ዲሞክራሲያዊ አብዮት መለስተኛ ፕሮግራም። ብሩክታይት ደግማ ያነበበችው ጊዜ ቃል በቃል ሰምቼዋለሁ። አንቀጽ 13 ይመስለኛል። ቦዘኔው ክፍል በአብዮቱ ተጠቃሚ የሚሆንበትና መልሶም አብዮቱን የሚጠቅምበት ሁኔታ እንዲመቻች ይደረጋል። የነገሩ መነሻ ዋነኛ ምንጭ የካርል ማርክስ የመገለል ህልዮት ወይም the theory of alienation ነው። በማርክስ እምነት የህብረተሰብ እድገት ታሪክ ከጥንታዊው የጋርዮሽ ስርዓት በኋላ ስር ነቀል ለውጥ አሳይቷል። የግል ሀብት ባለቤቶችና ሀብት አልባ ድሆች የሚፈጠሩበት አዲስ ክስተት ሆኗል። ሰው የተፈጠረው በስራና ለስራ ሆኖ ሳለ ጥቂቶች ብዙዎችን ከስራ ሂደት እየገፉ ያገለሉበት ታሪክ ነው። ይህ በካፒታሊዝም ከፍተኛ ደረጃ ይደርስና ስርዓት ሰራዊት ይፈለፈላል። ችግሩን የሚፈታው ሶሻሊስት አብዮት ነው ሲል ይከራከራል። ደርግና ሜሶን ይህንን ችግር በዚህ ፕሮግራም መፍታታቸው ነው። ሻለቃ መንግስቱ ሐሳቡን ከኃይለ ፊዳ ወስዶት መሆን አለበት። ነገር መጣ አልኩ ለራሴ በውስጣዊ ስጋት ከመጠን በላይ ተውጬ። ሌላም ምክንያት አለኝ። ፋሺዝም በኢጣሊያና ናዚዝም በጀርመን ወደ ስልጣን የመጡበት በዲሞክራሲያዊ ምርጫ ነው። ለድላቸው ትልቁን አስተዋጽኦ ያደረገላቸው ይህ ደርግ ቦዘኔ ያለው የህብረተሰብ ክፍል ነው። የካፒታሊዝም የተንሸዋረረ እድገት በሁለቱም ሀገሮች ቦዘኔውን እንደ አረም አባስቶት ነበር። ሂትለርና ሙሶሎኒ ህይወቱን ሊለውጡለት ቃል ገቡለት። ከልብ ደገፋቸው ብቻ ሳይሆን ከፊት ለፊት ሆኖ ተዋደቀላቸው። በዚህ ቀመር ስንሄድ የደርግ ፕሮግራም ቦታው የት ነው? ከካርል ማርክስ ይልቅ ለፋሺዝም በእጅጉ የተጠጋ ነው። በሌላ የሥራ ፈጠራ መስክ ሊፈታ ይገባ የነበረውን ችግር ጠመንጃ ይዘው ምንዳ እንዲያገኙ ተደርጎ ሊፈታ እየሞከረ ነው። ኢላማ ያለ ጥርጥር ኢህአፓ ነው። ይህ ነበር ስጋት የለቀቀብኝ። አይ ሙሴ፣ ይሄማ ምን ችግር አለው? አንተ ለቁም ነገር በቃ እንጂ እኔ እናት ማለት እኮ ነው። አንድ አፍታ በቅ ብዬ መስክሬልህ እመጣለሁ። ነገ ቤተክርስቲያን ሄጄ እንደተመለስኩ መታስታውሰኝ አሉት ወይዘሮ ማስተዋል። ሙሴ ባልዲ በደስታ ጉልበታቸውን ሳመ። በ24 ዓመት ዕድሜው ገና ከልጅነቱ ጀምሮ በዱርዬነት ያሳለፈውን ውጣ ውረድ ይነግረኝ ጀመር። የአሽሽ እና የቁማር መዘዝ፣ የሲጋራ የጫትና የመጠጥ ሱሱ፣ የስርቆት ኑሮ ሰቀቀን፣ እስር ቤት መመላለሱ፣ የፖሊስ ጥፊና ሰደፍ፣ የፍርድ ቤት ዘለፋና ቅጣት፣ ከሌሎች ሌቦች ጋር
እርስ በርስ መካካድና መደባደቡ የቀረው የለም። አንዳንዱ በሳቅ ፍርስ ያደርገናል። አሁን እድሜ ለመንግስቱ ኃይለማርያም አስታዋሽ አገኘን። ይህችን ለዕለት ጉርሴ ካገኘው ማማ ማስተዋል ዱርይነት ደህና ሰንበት፣ ሁሉንም ክፉ ልማዶቼን ጠብ እርግብ አድርጌ ትቼ በትዳር መኖር። ሙሴ እያወራ የኔ ጭንቅላት ግን አሁንም በደርግና በመኢሶን አደገኛ ፕሮጀክት ትንተና ላይ ነው። ስርዓት ከመሆን አልፎ በቦዘኔነት ያደገውን ወገን እንኳንስ ለአብዮት ጠባቂነት ይቅርና ለጉልበት ስራ ቢፈለግ እንኳን መጀመሪያ መሰራት ያለበት ትልቅ ተግባር አለ። ጥልቀት ያለው የስብዕናና የስነ ልቦና ተሐድሶ ትምህርት። ተገልሎ በችግር የቆየ ነው ማለት ሌላ ማለት አይደለም። ህብረተሰቡ የራሱ አካል አድርጎ አይመለከተውም ነበር ማለት ነው። ያለ በቂ ስልጠና ይህንን ወገን መሳሪያ ማስታጠቅ የበደሉን ተበቀል ከማለት ውጪ አይሆንም። የድርጅቴ መሪዎች ስለ ጉዳዩ መረጃ ይኖራቸው አይኖራቸው አላውቅም። እንደምነግራቸው ግን በልቤ ማስታወሻ ያዝኩ። ማዘርዬ፣ የቆንጆዋ የቢታንያ እናት እግዚአብሔር ይስጥልኝ፣ እግዚአብሔር ይጠብቅልኝ። ሙሴ የምግብ ዕቃውን ወስዶ ትልቅ ገበታ ላይ አስቀመጠ። በአነጋገሩ ቢታንያ እንድታሳስቀኝ አንገቴን አስገጌ የተቀመጠበት ወደ ነበረው ቦታ አየሁ። ወንበሯ ላይ የለችም። ከጣሪያ የወረደ ድንጋጤ ዝም ብሎ ጓ አረገኝ። ብድግ ብዬ ወጥቼ ወደ ቢታንያ መኖሪያ ክፍል ሄድኩ። በሩ ገርበብ ብሏል። ከብቾ ገባው። ደብዛው የለም። ሽቶ ነገር ያውደኛል። ለብሳው የነበረውን የረፍት ልብስ ቀይራ አልጋው ላይ ትተዋለች። ያን መዘዘኛ ቢጫ ቦርሳ በዓይኔ ፈለግኩት። በዘውትር ቦታው ላይ አልነበረም። ተመልሼ ስወጣ ሚካኤል ወደ እኔ እየመጣ በሩ ላይ ተገጣጠመ። ቤት የት ሄደች? እሱ ጥፋተኛ እንደሆነ ሁሉ አፈጠጥኩበት። ሰመረ ከጠየቀ ቀጨኔ አካባቢ ሄጃለሁ በለው ብላኛለች። ቀጨኔ ለዓመታት አሳምሬ የማውቀው ቦታ ከአእምሮዬ መዝገብ ሊሰወርብኝ ፈለገ። ወደ ገራዥ ከነፍኩ። ላንድ ሮቨሯን አስነስቼ ስወጣ የመኪናው ውስጥ ሰዓቱ 12 ሰዓት ከ10 ይላል። ቀጨኔ ሰፊ ነው። የት ብዬ እንደምፈልጋት አላውቅም። በደም ነፍስ እንዲሁ ወጥቼ አስፓልቱን ያዝኩ። የኑረዲንን ዳቦ ቤት ሳልፍ ደጀኔ ከተቃራኒ አቅጣጫ በሞተር ብስክሌት አልፎኝ ሄደ። ግድያ ካለ እሱ እዚህ የተገኘበት ምክንያት አልገባ አለኝ። ነገር ግን የገዳይ ቡድኖችን አደረጃጀት በደንብ አላወቅኩም። የማወቅ ፍላጎትም የለኝም። ንጭንጭ አልኩ። ወይኔ ፍቅረኛ! የሰዓት ራት አደረጉብኝ። ፍጥነቴን ጨመርኩ። ቀጨኔ ደርሼ ቢታንያን በሆነ ተአምር ባገኛት እንኳን ምን እንደማደርግ አላውቅም። ጣልቃ ገብቼ ከተልኮ ባስወጣት ቀጥታ አንጀኝነት ይሆንብኛል። አይቼ እንዳላየው ዝም ብል ደግሞ ልትሞትብኝ አስከሬን ፍለጋ መሄድ ሆኖ ተሰማኝ። የድርጅቴ አድብቶ መግደል ብዬ የሰየምኩት ጥቃት ጭንቀት የለቀቀባት አዲስ አበባን እየተንቆራጠጥኩ ቀጨኔ ደረስኩ። ያልገባሁበት፣ ያልወጣሁበት፣ ያልተሽከረከርኩበት ውስጥ የለም። ሳስበው ቢታንያ ሄደችበትን ቦታ በትክክል ትነግረኛለች ብዬ ማሰቤ ማሞ ኪሎ እንደሆንኩ አይነት ሆኖ ተሰማኝ። ቀጨኔን ለቅቄ ወደ 6 ኪሎ ስነዳ በደንብ መሽቶ የመንገድ መብራቶች በርተዋል። አልፎኝ የሚሄደውን መኪና ሁሉ ቢታንያን የጫን እስኪመስለኝ ድረስ አይኖቼ ይንከራተታሉ። ዛሬ ቀፎኛል ፍቅሬ፣ በሰላም የምትመለስ አይመስለኝም አልኩ ድምፅ አውጥቼ። አቅሌን ከመሳት የተነሳ መንገድ የምዘጋባቸው ተሽከርካሪዎች ጥሩምባቸውን ያስጮሁብኛል። የካቲት 12 ሆስፒታል ጀርባ ስደርስ በአስክሬን መውጫው በኩል ለቅሶ ላይ ያሉ ሰዎች ታዩ። ወደ 4 ኪሎ ታጠፍኩ። ቢታንያ ዘሯ የለም። ስናውዝ አምሽቼ ተስፋ ስቆርጥ ወደ መሳለሚያ ያመራው። ገራዥ ገብቼ 1 ደቂቃ እንኳን አልቆየውም። እየተንደረደርኩ ቀዩን በር ከፍቼ ገባው። የቢታንያ ቤት መብራቱ በርቶ በሩ መለስ ብሏል። ቤቴ ሆዴ ፍቅር ያለች ማለት ነው እግሮቼ እስርስር ሊሉብኝ ፈለጉ። በሩን ከፍቼ ስገባ ከመጀመሪያው ክፍል አልጋ ላይ ጋደም ብላ አገኘኋት። ቆሜ ሳፈጥባት በቅልጥፍና ብድግ አለች። ሰሙዬ አውዴ አትቆጣኝ፣ ናልሳም
ዛሬ የፍቅር ሌሊት ነው ብላኝ እጄን እየጎተተች ወደ አልጋው ወሰደች። በዘፋኞች ሳልገዛ በበዝባዦች ሳልገዛ ጉለሌ የመግቢያ ኮዴን ለዘበኛው ነግሬው ገባው። የቪላ ቤቱ የፊት ለፊት በር ሁሌም ዝግ ነው። በጀርባ በኩል ሲሄድ ድምፅ ተሰማኝ። ዘሩና ክፍሉ ታደሰ በበረንዳው ደብዘዝ ያለ አምፖል መብራት ይታዩኛል። ዘሩ ጠረጴዛ ተደግፎ ቆሟል። ክፍሉ ደግሞ ዱካ ላይ ቁጭ ብሎ ሲጋራ ያጤሳል። ዘሩ ድምፁን ዝቅ አድርጎ በስሜት የሚያወራው ነገር አለ። ሞቅ ባለ ሰላምታ ተቀብለውኝ ከዘሩ አጠገብ ባገኘሁት ታጣፊ እንጨት ወንበር ላይ ተቀመጡ። አላምረው ስለ ሻለቃ መንግስቱ የሰማነውን እያወራሁት ነበር አለኝ። ዘሩ ሳቁን እየታገለ ምን አዲስ ነገር አለ እንዴ? ሕክምና ላይ ያለ ህይወቱ አለፈ የሚለኝ መስሎኝ አይኑን አየሁት። መንግስቱ ደርግ ስብሰባ ላይ መቼም ተራራን ታግሎ የሚገፋ የጀግና ጀግና ሆኖ ነው የሚያወራላቸው። የቆሰለለት መኪና ከመኪናው ሲወርድ ያዩት ሰዎች ግን አፈሩ። የመኪናውን በር ሲከፍቱለት እንደ ጨርቅ ጥፍጥፍ ብሎ ወንበር ስር አገኙት። ሽጉጥ አልያዘ ምን አልያዘ። ሽጉጥ የወደቀችበትን ቦታ ፈልገው ሹፌሩ እግር ስር ነው ያገኙት እና ፊቱ በፍርሃትና በድንጋጤ አመድ ወርሶት ደግፈው ሲያወርዱት ሞቻለሁ አልሞትኩም እያለ ይጠይቃቸው ነበር አሉኝ። ከት ብሎ ሳቀ። ከግድያ ሙከራው የፖለቲካ ትርጉም አንጻር ሳየው የዘሩ ወሬ ተራና ተልካሻው ነበር። ምናልባት እንደ ድሮ ቢሆን ኖሮ በአድርባይነት አብሬ መሳቅ አይቀርም ነበር። ፈገግም አላልኩ። እንዲያውም መሪዎች ምን እያደረጉ እንደሆነ አልገባህ ብሎኝ ለራሴ ጥያቄ አነሳው። በዚህ አይነት አጥቅቶ መከላከል የሚሉት ነገር ትርጉሙ ቀልድ ሆኖ አልበል። በቃ ዋናው ትርጉሙ አንዱ ደርግ ወይም ሜሶን ካድሬ በእኛ ጥይት ተመቶ እንዲህ ሲሆን ማየት ነው ማለት ነው። ሐዘኑ ከበደኝ። የድርጅታችን ያስተሳሰብ ደረጃ ዘቅቶ ታየኝ። ሁኔታው ያስታወሰኝ ደራሲ ጄምስ ዊሊያምን ነው። እሱ እንደሚለው በጣም ብዙ ሰዎች ጭንቅላታችንን አሰራ ነው የሚሉት ለሌሎች ሰዎች ያላቸውን የውስጥ ጥላቻ ሲያብሰለስሉ ነው። አዎ በነዘሩ አመራር ኢህአፓ የጥላቻና የበቀል ተቋም ሆነ። ውስጤ ጋየ። ቢታንያ በአይነ ህሊና የታየችኝ በንጹህ ህሊና ለድርጅቷ ደፋ ቀና የምትለው ነገር ግን ከተፈጥሮ የህልውና ምንጯ አፈንግጣ ያመፀችው የሱፍ አበባ ህያው ተምሳሌት ብቻ እንኳን አልሞተችብኝ። ሐቁን አንድ በአንድ ዝርዝር አድርጌ ነግራታለሁ። መሪዎቻችን በትክክል የፎኮይዝምን መንገድ ተከትለው በድርጅቱ ላይ ምድር ተገረፊ መቅሰፍት እየጠሩ መሆኑን አሳምናታለሁ። ከመሪዎቹ ጋር አብሬ መቆየት ይቅርና መገናኘታችንም ራሱ ሊያስጠላኝ ተፈታተነኝ። የዛሬ ገቢ ልሰጥን የመጣሁት አልኩት ክፍሉን በድርጅት ስሙ ጠርቼ። አንድ ጠንካራ ጎን አላቸው። መኮፈስና መጀነን አልፈጠረባቸው። ብሩን ቆጥሬ ሰጥቼው ውልቅ አልኩ። መሳለሚያ እስከምደርስ ይህንኑ እያነሳው እየጣልኩ ነዳሁ። ኑረዲን ዳቦ ቤት ስደርስ ከዳቦ ቤቱ ፊት ለፊት ሸራማክ የወታደር መኪና ቆሟል። የጉልበት ሰራተኞች ይሯሯጣሉ። በኩንታል የታሰረ ፉርኖ ዱቄት ከዳቦ ቤቱ እያወጡ መኪናው ላይ ይጭናሉ። ከማክ መኪናው ጀርባ ትንሽ አለፍ ብሎ ያለው ቦታ ጨለማ ነው። የመንገድ መብራቱ ተበላሽቷል። ግርግሩን ሳይ እዛው ቆምኩ። ይሄ ረብሻ የለመደ ቦታ። ከበቶ የሌለው ወታደራዊ ቱታ የለበሰ ጎልማሳ በሰዎች ተከቧል። መለየው ስላልደፋ የጭንቅላቱ በረሃ ይታየኛል። በግራ እጁ የሆነች ሴትን በቀኝ እጁ ግጥም አድርጎ ይዟል። በረጅም ቁመናው ስለከለላት ሴቷ በደንብ አትታየኝም። የዳቦ ቤቱ ባለቤትና ሌሎች ሰራተኞቻቸው አብረው አሉ። ከሁኔታቸው ሽምግልና የያዙ ይመስላል። ጆሮዬን ወደዚያው ቀሰርኩ። በምንም ታምር አልለቃትም። የመንግስት ንብረት ሳታስረክብ ጠፍታ ባለዕዳ አድርጋኛለች። ወንጀለኛ ናት። ጮኻል። በሕግ አምላክ የትም አላውቅም ልቀቀኝ። እጇ የተያዘው ሴት ትመልሳለች።
ዝም ብሎ ቅፍፍ አለኝ። የሴቷን ድምፅ ማውቀው መሰለኝ። ከመኪና ወርጄ ወደ ግርግሩ ትንሽ ጠጋ አልኩ። ግምቴ ትክክል ነው። ሸዋዬ ዳቦ ልትገዛ መታያለች፣ ተይዛለች። ወደ ማክ መኪናው አየሁ። ሹፌሩ በጸጥታ ተቀምጦ እንደማንኛውም ሰው ትርኢቱን ይመለከታል። የሸዋዬን እጅ የያዘው ወታደር ጤነኛ አይመስልም። ሳይጠጣ አልቀርም። ምን ማድረግ እንደሚገባኝ ሳብሰለስል ከዳቦ ቤቱ በር በግራ በኩል ከነበረ ደብዘዝ ያለ ቦታ አንድ ሰው ወደ እኔ ሲመጣ ታየኝ። ትኩር ብዬ ሳየው በአካሉ ቅርጽ አወቅኩት። ደጀኔ ነው። ወዲያው ደህንነት ተሰማኝ። አላምር የመኪናን ጀርባ በር ከፍተቶ ሹክ ብሎኝ ተመለሰ። ምን ማድረግ እንደፈለገ አላወቅኩም። ሄጄ ከፍቼ መሪ ወንበሬ ላይ ቁጭ አልኩ። ደጀኔ ቤት በኩል ሄዶ ወታደሩ እንደመታው አላየሁም። ወታደሩ መጋኛ እንደመታው ሰው በደረቱ ተዘረረ። የከበበው ሰው በርግጎ ቦታውን ሲለቅ ደጀኔና ሸዋዬ የት እንድትሰውሩ አላየሁም። ከጀርባዬ ድምፅ ሲሰማኝ ብቻ ዞር አልኩ። በሰላም ደርሰው ተሳፍረዋል። መኪናውን አዙሬ ወደ መናኸሪያው አቅጣጫ ተፈተለኩ። እንግዲህ ውድ የቻናላችን ቤተሰቦች ክፍል 24 ይህንን መስሎ ተጠናቋል። በቀጣይ ክፍል 25ን ይዤላችሁ መቅረብ ይሆናል። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ ማድረግዎትን አይርሱ። ዘውድ ቲዩብ